በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሞት ዓይኔን የሚከርንልኝ ማን ይሆን? አንድ ሁልጊዜም መማር የማይታክታቸው አባት ነበሩ። በጣም የተማሩ ቅኔ አዋቂ፣ መጻሕፍት የመረመሩ ሊቅ ቢሆንም ሁሌም ከአትሮንስ ስር የማይጠፉ ተማሪ ነበሩ። ይህንን ልምዳቸውን ያየ አንድ ሰው እርስዎ ብዙ የተማሩና ያነበቡ ሰው ኖት፣ ከዚህ በኋላ ማረፍ ሲገባዎት ለምን ጊዜዎትን በትምህርት ያጠፋሉ አላቸው። እርሳቸውም መልአከ ሞት መጥቶ ወደ ፈጣሪ በወሰደኝ ጊዜ የት አግኝታ መጣው ሲባል ከአትሮንስ ስር ቁጭ ብሎ ያንተን ቃል ሲሰማ አገኘሁት ብሎ እንዲነግርልኝ ነው አሉ። መልአከ ሞት አሁን በዚህ ሰሞን መጥቶ ቢወስድ ምን ሲያደርግ አገኘሁት የሚል ይመስልሃል? ሲጸልይ፣ ሲመጸውት፣ ሲመርቅ፣ ሰዎችን በፍቅር ቃል ሲናገር፣ ሲያማ፣ ሲሳደብ፣ ሲያስታርቅ ወይስ ሲያጣላ? እውነትም የኛ አባት ጭንቀት እጅግ ተገቢ ጭንቀት ነበር። ቅድስት ቤተክርስቲያን እስከ መጨረሻዊቱ ዕቅታ ድረስ አንድነት ሶስትነትን በማመን አጽናን ብላ በቅዳሴዋ የምትጸልየው በሞት የምወሰድበት ወቅት ምናልባትም ክፉ የምንሰራበትና ፈጣሪን የምንከድበት ጊዜ እንዳይሆን ነው። ሽሽታችሁ በክረምትና በሰንበት እንዳይሆን ጸልዩ እንዲል እንደ ክረምትና ሰንበት ሥራ አቁመን ከበጎ ምግባር በራቅንበትና በሰነፍንበት ሰዓት እንዳንሞት እንጸልያለን። ሌላው ቅዱስ አባት ነባቤ መለኮት ቅዱስ ጎርጎርዮስ ደግሞ ከሞቱ በኋላ ስለሚከሰተው የመጀመሪያ ክስተት ሲናገር ስሞት ዓይኔን በጣቶች የሚከርንልኝ ማን ይሆን ብሏል። ምናልባት ስሞት ዓይኔን ማንስ ቢከርነው ምን ለውጥ አለው ብለን እናስብ ይሆናል። ሆኖም የመጨረሻዋን ቅጽበት የዓይናችን መከደን ጉዳይና የሚከርነው ሰው ማንነት ትልቅ ዋጋ ያለው ነው። እግዚአብሔር በበጎነታቸው ለወደዳቸው ቅዱሳን ከሚመርቀው ምርቃት አንዱ ልጆች ዓይንህን ይከርናሉ የሚል ነበር። ያዕቆብን እንዲህ ሲል መረቀው፣ ወደ ግብፅ አብሬ እወርዳለሁ፣ ከዚያ እወጣለሁ፣ ልጁ ዮሴፍም እጁን በዓይኖች ላይ ያኖራል። ኦሪት ዘፍጥረት ምዕራፍ 46 ከቁጥር 4። የምንወደውን ሰው ዓይን ከርኖ መሰናበት ሲቀብር ይቆርጥለታል ከሚባለው ልማዳዊ ብሂል በላይ ፍጹም እረፍት የሚሰጥ ስንብት ነው። ምንም ስቃዩና ሐዘኑ ጥልቅ ቢሆንም የመጨረሻውን ዕቅታ ሰምቶ የምንወደውን ሰው ዓይን ከርኖ የመሸኘትን ያህል የህሊና እረፍት የለም። ለአባት ልጆች ዓይንህን ይከርናሉ መባል ምርቃት የመሆኑን ያህል ለወላጆች የልጅን ዓይን መክደን ግን እጅግ ከባድ ሐዘን ነው። ሆኖም ምንም ሐዘኑ ጥልቅ ቢሆን ልጅን ዓይንን ከርኖ መሰናበት ሐዘንን የሚያቀልል ስንብት ነው። ቅዱስ ዮሐንስ አፈወርቅ አንድ ልጃቸው ሞቶ በሐዘን በተሰበሩ ወላጆች ቤት ገብቶ ይህንን የማጽናኛ ቃል ተናግሮ ነበር። ጻድቁ ኢዮብ የልጆቹን ዓይን ለመክደንና አፋቸውን ለመግጠም ሰውነታቸውንም ለማስተካከል እንኳን አልታደለም ነበር። እናንተ ግን ቢያንስ የልጃችሁን የመጨረሻ ቃል ሰምታችኋል፣ ዓይኖቹንም ከርናችኋል፣ አፉንም ገጥማችኋል። እናንተ 10 ልጆቹን ካጣው ኢዮብ በላይ ስለምን ታዝናላችሁ? ቅዱስ ጎርጎርዮስ ዓይኔን የሚከርንልኝ ማን ይሆን አለ። ይህንን አስበነው እናውቅ ይሆን? ማን እንዲሸኘን እናስብ ይሆን? ቅድስት መቅሪና ስትሞት ወንድሟ ጎርጎርዮስ ዓይኗን እንዲከርንላት ትመኝ ነበር። ሆኖም በሞተችበት ዕለት ሳትሞት በፊት በወሰዳት እንቅልፍ ምክንያት ዓይኗ ተከርኖ ነበር። ቅዱስ ፍላቢያኖስ ዘአንጾኪያም እህቱ ዓይኗን እንዲከርንላት ስትመኝ ኖራ በሞተች ዕለት እርሱ ለጸሎት ወደ ቁስጥንጥንያ ሄዶ እንደነበር ቅዱስ ዮሐንስ አፈወርቅ ተናግሯል። ለአንዳንድ ቅዱሳን ደግሞ ማን መጥቶ ዓይናቸው እንደሚከድን አስቀድሞ ፈጣሪ ይገልጥላቸው ነበር። ከ20ኛው ክፍለ ዘመን ቅዱሳን አንዱ የሆኑት ፓትርያርክ ቅዱስ ቄርሎስ ሳልሳዊ ለአንድ ወጣት ጦቢት የሚል ቅጽል ስም አውጥተው ይጠሩት ነበር። ለምን ጦቢት እንደሚሉት ባያውቅም ስሙን ግን አውቆ በጠሩት ቁጥር አቤት ይል ነበር። ፓትርያርኩ በሞቱበት ዕለት ይህ ወጣት እግር ጥሎት ቀድሞ የደረሰው እርሱ ነበር። ዓይናቸውን የከደነና አፋቸውን የገጠመው የረፍታቸውን ዜና ለሌሎች ያሳወቀ ቀብሩንም ያስፈጸመው እርሱ ነበር። ይህ ከሆነ በኋላ ጦቢት ብለው የሚጠሩበት ምክንያት አስታውሶ መጽሐፈ ጦቢትን ሲያነብ ይህንን ጥቅስ አገኘ። ጦቢትም እንዲህ አለ፣ በነነዌ አደባባይ የሞተ ሰው ሳገኝ እቀብረው ነበር። መጽሐፈ ጦቢት ምዕራፍ 1 ከቁጥር 4። ጻድቁ ይህ ወጣት እንደሚቀብራቸው አውቀው ራሱን ለአደጋ አጋልጦ ድሆችን ይቀብር በነበረው
በጦቢት ስም ይጠሩት ነበር። እኔና አንተ ግን የማናውቅ ስንሆን እንዲህ እንላለን፣ ስሞት ዓይኔን የሚከድንልኝ ማን ይሆን? ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።